በተለይ ደግሞ ዓለም ሀገር መንደር የሚፈርሰው ቤተሰብ ሲፈርስ ነው። ቤተሰብ ደግሞ የሚፈርሰው ሚስትም ባልም ሚናቸውን ሳይለዩ ሲቀር ነው። ሚስት ሚናዋ ምንድን ነው? ባል ሚናው ምንድን ነው? ባል ሳይሆን ሲቀር፣ ሚስትም ሚስት ሳትሆን ሲቀር ይፈርሳል። ስለዚህ የመጀመሪያ ዓላማ ያንን እንትን ማለት ነው። በምዕራባውያን ዘንድ አሁን ይሄ የቅዱስ ጳውሎስ መልእክት ይከበራል ማለት አንችልም። ሴት ልጅ ተነስታ ወንድ ባለበት ትጸልያለች። በምዕራባውያን ባህል ከዚያ በመጡ እምነቶችም ስናይ ኖርማል ነው። ይሄ በእኛ ዘንድ ሊሆን አይችልም። የጥንቱን ነው የምንከተለው። እና ቅዱስ ጳውሎስ ቢኖር አሁን ያኔ ምን ይላል? ሰው በተሰበሰበበት እንደዚህ ማድረጉ ሲኖር እና ይሄ ፓራዳይም ሺፍት ስላለ ወደ ዓለም የመዞር ነገር፣ ወደ ቁሳዊነት የመዞር ነገር ስላለ የመጀመሪያው ጥላቻ ተሰበከ። ሃይማኖት ሴትን እንደ ዝቅ እንዳለ ነገር አድርጋ ትቆጥራለች የሚለው ዝቅ ያለችው ግን በምንድን ነው? አሁን ስናነጻጽረው ትርጉም የሌለው ወንድም ልጅ እኮ ከሴት ዝቅ የሚልበት ነገር አለ። ሴት ዝቅ እንዳለችው ወንድም ደግሞ ዝቅ የሚልበት አለ። ሃይማኖት ሁለቱንም አመጣጥራ ታደርጋለች። ወንድ የያዘውን ነገር ግን ዓለም አጎላችሁና ከዛ በዚህ ነው ሴትን መፈካከር ያለባት ብላ አመጣችሁ። ይሄ ምን ማለት ነው? እግር ኳስ ተጫዋች ሜሲ አለ፣ ኃይሌ ገብረስላሴ ሯጭ አለ አይደለ? ስለዚህ ምርጡ ነገር የሜሲ እግር ኳስ ነው ብሎን ኃይሌን በግድ ወደ እግር ኳስ ማምጣት ማለት ነው። በኃይሌ መስፈርት እኮ ኃይሌ ይበልጣል፣ በሜሲ መስፈርት ደግሞ ሜሲ ይበልጣል። እና እንዲህ ያሉ መዛባቶች፣ እንዲህ ያሉ የእሳቤ ተግዳሮቶች የወለዱት ነው።